ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ በህይወት ፈተና ለመወጣት የሚያግዙ ጠቃሚ ምክሮችን ነው የምናየው ማለት ነው። አንደኛ ብቸኛ መሆን። ብቻ መሆን እጅግ በጣም ኃይል የሚሰጥ ሊሆን ይችላል። ከማንም በላይ ራስህን እንደምትፈለግና እንድትፈለግ እንድትገነዘብ ይረዳሃል። ይሄ በጣም አንዳንድ ሰዎች ብቸኝነት እንፈራለን ይላሉ። በእርግጥ በሰው መሀል ያደገ ሰው በሰው መሀል አብሮ የኖረ ሰው ብቸኛ ሲሆን ሊፈራ ይችላል። ግን ብቻህን ስትሆን ስለራስህ እንድታስብ ስለራስህ ኑሮህን ብዙ ጊዜ ለሰዎች የሚኖሩ ሰዎች መጨረሻ ላይ ብቻቸውን ሲሆኑ ይጎዳሉ። ስለዚህ ብቻህን መሆን በጣም ለራስ ጠቃሚ እንደሆንክ እንድታውቅ ይረዳሃል። ራስን ማወቅ ራስን በተረዳህ ቁጥር ከሌሎች ማረጋገጫ አትፈልግም። ብዙ ጊዜ ሰዎች አንተ እኮ ጎበዝ ነህ፣ አንተ እኮ እንደዚህ ነህ፣ አንተ እኮ የበላይ ነህ፣ አንተ እኮ ምናምን ይፈልጋሉ። ለምን? ኮንፊደንስ ስለሌላቸው በላይ። አሁን ትልቁ ነገር ሰዎች ሰነፍ ነህ ሲሉ ሰነፍ ነህ፣ ጎበዝ ነህ ሲሉ ጎበዝ ነህ። ይሄ ትክክል አይደል። ሰነፍም አሉ ሰነፍ ከሆንክ ሰነፍ ትሆናለህ። ሰነፍ ብለው ግን አንተ ለራስህ የሰጠኸው ቫልዩ ከፍተኛ ከሆነ ጎበዝ ነህ ማለት ነው። ስለዚህ ለራስህ ቫልዩ የምትሰጠው ስለራስህ ስታቅ ነው። ለራስህ የምታውቀው ደግሞ ስለራስህ ማሰብ ብቻ ሆነ ስለራስህ ማሰብ ስትጀምር ነው ማለት ነው። ተነሳሽነትህን ማወቅ መቻል አለብህ። ብቻህን እስክትሆን ድረስ በፍቅር ወይም በብቸኝነት ምክንያት ከአንድ ሰው ጋር መሆንን አትጠብቅ። በቃ ብቻህን ሆነ መቆም ትችላለህ። ብዙ ጊዜ አይታችሁ እንደሆነ ሰዎች በፍቅረኝነት ሰው ሲከዳቸው ዘመድ ወይም ደግሞ ከዘመድ ጋር ሲጣሉ ምን ሲሉ ምን ይመጣል? በጣም በቃ ብቻቸውን መሆን እንደማይችሉ ብቻቸውን ሆነው ኑሮ መኖር እንደማይችሉ ይሰማቸውና ለብዙ ጊዜ እንደውም እኮ ራሳቸውን እስከ ማጥፋት ይደርሱ የለ እንዴ? ያ እኮ ያላቸው ኮንፊደንስ ነው። ብቻ ሆኖ በተለይ ልጅ የምታሳድጉ ሰዎች ልጁ ኮንፊደንስ ቢውልድ እንዲያደርግ ብዙ ነገር በራሱ ብቻውን እንዲያደርግ ልትፈቅዱለት ይገባል ማለት ነው። ለምሳሌ ህጻናቶች በእግሬ ልሄድ ሲሉ መተው ነው። እንዳይወድቁ እየጠበቃችሁ ያን ኮንፊደንሳቸውን ቢውልድ እንዲያደርጉ ጥረት ማድረግ መቻል አለባችሁ ማለት ነው። በሌላም ሳይኮሎጂካሊም እንደሱ ማለት ነው። ፍርሃትን ደግሞ በተግባር ማሸነፍ። ለምሳሌ ስራ ፈት ስትሆን ፍርሃት ይበዛል፣ ያው ገንዘብ ስለማይገኝ ማለት ነው። ሌሎች ነገሮች ሰዎች የሰጡት ነገር ሲቀሙ ሌሎችም መልስ ያንን ነገር ለማግኘት ጥረት ነው ማድረግ መቻል ያለብህ እንጂ ፍርሃት ውስጥ መግባት የለብህም ማለት ነው። በደመ ነፍስ ደግሞ ይሄ በደመ ነፍስ ምን ማለት መሰላችሁ? ደመ ነፍሴ ነው እንዲህ ያለኝ ሲባል ተሰሙ የለ ደመ ነፍሴ ነው እንደዚህ ያደረገው ማለት ሪያክት የምታደርገው ነገር አለ ውስጥ ልብህ የሚነግረው። በመንፈሳዊ ስፒሪቹዋሊ ከሆነ መንፈስ ቅዱስ ማለት ነው። ስለ ስፒሪቹዋል ነገር የማያውቅ ሰው ደግሞ ደመ ነፍስ አለው ማለት ነው። በደመ ነፍሱ ነው እንዲህ ያደረገው። ይሄ ለምሳሌ የሆነ ነገር ሊመጣ ሲል እንደዚህ የምትከላከለው ነገር የለም። መምጣቱን አላወቅም፣ ደመ ነፍስ ግን አውቆታል፣ ትከላከለዋል። ወይም ደግሞ ብዙ ነገር አለ በደመ ነፍስ የሚደረጉ ነገሮች ማለት ነውና በደመ ነፍስ ምን ማለት ራስ ሪአክት የምታደርገው እንዳልኳችሁ መንፈስ ቅዱስ ነው፣ በመንፈሳዊ ዓለም ማለት ነው። የራስን ንግግር ደግሞ አስፈላጊ ነው ማለት ሁልጊዜ ሰው እንዲናገርልህ አትፈልግ። ራስህ ኮሚኒኬት ማድረግን መልመድ መቻል አለብህ። ቃልህን መጠበቅ፣ ይሄም ደግሞ ቃልን መጠበቅ አስፈላጊ ነው። መጸጸት፣ ያው ያልተገባ ነገር ስታደርግ ከተጸጸትክ ትመለሳለህ ማለት ነውና እነዚህ ነገሮች ያው የሰው ተፈጥሮ ነው ማለት ነው። ይቅርታ። በትምህርት ላይ ማተኮርም ለውጥ የሚያመጣ ነው። በህይወት ላይ ለውጥ ልታመጣበት የምትችላቸው ነገሮች ናቸውና ቤተሰቦች ለዛሬ ያስኩት ይሄን ይመስላል። ስለ አዳመጣችሁኝ አመሰግናለሁ።